ሰላም የቻናላችን ቤተሰቦች እንዴት ናችሁ? እስኪ ዛሬ አንድ ጥያቄ ልጠይቃችሁ። በህይወታችሁ ውስጥ በጣም ብዙ ጊዜ የቆየባችሁ ስቅታ ወይንም ሂካፕስ ለምን ያህል ጊዜ ነው? ለ1 ደቂቃ፣ ለ2 ወይም ቢበዛ ለሰዓታት? ስቅታ ሲጀምረን ብዙዎቻችን የምናደርገው ነገር ውሃ እንጠጣለን፣ አፍንጫችንን እንይዛለን ወይም ፈርተን የሆነ ነገር እንሞክራለን። ምክንያቱም ስቅታ በራሱ ጊዜ መጥቶ በራሱ ጊዜ የሚሄድ ጊዜያዊ ምልክት ነው። ይህ የተለመደ የሰውነት ሂደት ለ2 ሙሉ ዓመታት ቀንና ሌሊት ሲበላ ሲጠጣ እንዲሁም እንቅልፍ ሲወስደን ጭምር ሳያቋርጥ ቢቀጥልስ? ይህ የሳይንስ ልቦለድ ፊልም አይደለም። በአሜሪካ ብቻ በየዓመቱ ከ4000 በላይ ሰዎች በዚህ ቀላል በሚመስል አሰቃቂ ችግር ምክንያት አስቸኳይ የሕክምና እርዳታ ለማግኘት ሆስፒታል ይገባሉ። የዚህን ችግር እውነተኛና አስደንጋጭ ገጽታ ነው። ቪዲዮውን እስከ መጨረሻው ይከታተሉ። ታሪካችን የሚያተኩረው የ22 ዓመት ወጣት ላይ ነው። ይህ ወጣት በዕድሜው ምንም አይነት ከባድ ስር የሰደደ የጤና ችግር የሌለበት ነበር። ነገር ግን አንድ ቀን በድንገት የጀመረው ስቅታ ሕይወቱን ሙሉ በሙሉ ቀይሮታል። መጀመሪያ ላይ ሁሉም ሰው እንደሚያጋጥመው እሱም ተራ ስቅታ ነው ብሎ አስቦ ነበር። ትንሽ ቆይቶ ይጠፋል የሚል እምነት ነበረው። ነገር ግን ቀናቶች ተቆጠሩ፣ ሳምንታት ተከተሉ። ሳምንታት ወደ ወራት፣ ወራቶች ደግሞ ወደ ዓመታት ተለወጡ። ስቅታው አልቆመም። ቀንም ይሁን ሌሊት፣ ሲተኛም ሆነ ሲነቃ ስቅታው በየሰከንዱ ይቀጥል ነበር። ወጣቱ ከተለያዩ ባህላዊ እስከ ዘመናዊ የሕክምና ባለሙያዎች ድረስ በመሄድ እጅግ ብዙ ነገሮችን ሞከረ። በሕክምና ታሪክ ሪፖርቶች ላይ እንደሰፈረው ከዚህ ቀደም የተደረጉት ሙከራዎችና የተሰጡት መድኃኒቶች ሁሉ ከንቱ ነበሩ። ማንኛውም የተደረገ ሕክምና ስቅታውን ማቆም አልቻለም። አስቡት እስኪ፣ በየሰከንዱ በየደቂቃው የደረት ጡንቻ ሲጨናነቅ፣ ሌሎችም ምልክቶች 2 ሙሉ ዓመታት በዚህ ሁኔታ ማሳለፍ ምን ያህል ለአእምሮና ለአካላዊ ጤና ከባድ ፈተና እንደሆነ መገመት ከባድ አይሆንም። ይህ የማያቋርጥ የስቅታ ችግር አካላዊ ስቃይን ብቻ አልነበረም፣ የማህበራዊ ህይወቱን ሙሉ በሙሉ አናግቶታል። ከሰዎች ጋር መገናኘት፣ ማውራት፣ በስራ ቦታ መገኘት በጣም ከባድ ሆነበት። ህይወቱ 2 መሰረታዊ ችግሮችን አስተናገደ። ስራውን ለቀቀ። በየሰከንዱ በሚከሰተው ስቅታ ምክንያት ስራውን በአግባቡ ማከናወን፣ ከደንበኞች ጋር መነጋገር አልቻለም። ሌላኛው ማህበራዊ ህይወቱ ፈረሰ። ከጓደኞቹ ጋር መቀመጥ ወይም መዝናናት አልቻለም። ድምፁ በስቅታ ምክንያት ስለሚቆራረጥ ማህበራዊ ክብሩንና መስተጋብሩን አፈረሰው። ከዚህም የባሰው ደግሞ ይህ የማያቋርጥ የደረት ጡንቻ መጨናነቅ ሌሎች ከባድ የጤና ችግሮችን ማስከተል ጀመረ። የሆድ ህመም በጡንቻዎች ላይ በነበረው የማያቋርጥ ጫና የተነሳ ከፍተኛ የሆድ ህመም መሰማት ጀመረው። ሌላኛው ደም ማነስ ተከሰተበት። ምክንያቱም ምግብ በአግባቡ አለመስረግና በሰውነት ላይ የደረሰው የማያቋርጥ ድካም ከባድ የደም ማነስ እንዲከሰት ምክንያት ሆኗል። ወጣቱ ከዚህ ስቃይ ለመላቀቅ ማንኛውንም ዋጋ ለመክፈል ዝግጁ ሆነ። ሕይወቱ በጣም ምስቅልቅል ሆነበት። ሐኪሞቹ ጉዳዩን በጥልቀት ሲመረምሩ የዚህ ማዕበል መነሻ ምንጭ ጋስትሮኤሶፋጃል ሪፍሌክስ ዲዚዝ ሊሆን እንደሚችል ገመቱ። የጨጓራ አሲድ ወደ ላይ መመለስ የዲያፍራም ነርቮችን
በማነቃቃት የማያቋርጥ ስቅታ ሊያስከትል እንደሚችል በሕክምና ውስጥ ይታወቃልና። በመጨረሻም ወጣቱ ቀዶ ጥገና ለማድረግ ወሰነ። ይህ የቀዶ ጥገና ዓላማ የጨጓራውን የሪፍሌክስ ችግር በማስተካከል ስቅታውን ለማስቆም ነበር። ነገር ግን በሕክምና ታሪክ ውስጥ እጅግ አስገራሚና እንግዳ የሆነው ነገር ተከሰተ። ወጣቱ በቀዶ ጥገናው ሂደት ሁሉ መሃል ስቅ ማለቱን አላቆመም። በጥልቅ ሰመመን ወይንም በማደንዘዣ ውስጥ ሆኖም እንኳ ስቅታው ቀጥሎ ነበር። ከተደረገለት ቀዶ ጥገና በኋላ ምን ተፈጠረ መሰላችሁ? ቀዶ ጥገናው ስቅታውን ሙሉ በሙሉ አላጠፋውም። ነገር ግን የስቅታውን ድግግሞሽና ጥንካሬን በእጅጉ ቀንሶ ነበር። ምንም እንኳ ሙሉ በሙሉ ባይድንበትም ከቀድሞ ከባድ ስቃይ አንጻር የተወሰነ እፎይታ አግኝቷል። ወገኖቼ፣ ይህ ጉዳይ አንድ ትልቅ የሕክምና ምስጢር ያጋልጣል። ለምን ሰዎች ለዓመታት ስቅታ ያስቸግራቸዋል? በሕክምናው ዓለም የማያቋርጥ ስቅታ ወይንም ክሮኒክ ሂካፕስ ብቸኛና ግልጽ የሆነ አንድ ምክንያት ብቻ የለውም። መንስኤዎቹ ከተለያዩ የጤና እክሎች ጋር የተያያዙ ሊሆን ይችላሉ። የጨጓራና የኢሶፋገስ ችግር ልክ እንደ ወጣቱ ታሪክ ሁሉ አሲድ መዛባት ዋና ተጠቃሽ ነው። የአድሬናል እጢ ድክመት፣ የሆርሞን መዛባት ለዚህ ችግር መጋለጥ አንዱ ምክንያት ሊሆን ይችላል። ሌላኛው ምክንያት የነርቭ ስርዓት ጉዳቶች ናቸው። የቫገስ ነርቭ ወይም የዲያፍራም ነርቭ መጎዳት በአሜሪካ ብቻ በዓመት 4000 ሰዎች በዚህ ምክንያት ሆስፒታል ይገባሉ ሲባል ጉዳዩ ተራ ጉዳይ ሳይሆን ጥልቅ ትኩረት የሚፈልግ የሕክምና እንቆቅልሽ መሆኑን ያሳያል። የዛሬው ታሪካችን የሚያስተምረን ጤንነታችን ምን ያህል ሚዛናዊ እንደሆነና ቀላል የሚመስሉ ምልክቶችም እንኳ ከጀርባቸው ከባድ የጤና ቀውሶችን ሊያስከትሉ እንደሚችሉ ነው። የዚህ ወጣት ታሪክ ልብ የሚሰብር ቢሆንም በሕክምና ሳይንስ ውስጥ አዳዲስ ምርምሮች እንዲደረጉ ትልቅ አስተዋጽኦ አድርጓል። ውድ የዛጎል ቤተሰቦች፣ እናንተስ ከዚህ በፊት እንዲህ አይነት ያልተለመደና ረጅም ጊዜ የቆየ የጤና ችግር አጋጥሟችሁ ያውቃል? ሐሳባችሁን ከታች ባለው የኮሜንት መስጫ ላይ አጋሩን። ቪዲዮውን ከወደዱት ላይክ ማድረግ እንዳይረሱ፣ ለወዳጅ ዘመዶ ሼር ያድርጉ። አዳዲስና አስገራሚ የሕክምና ታሪኮችን እንድናቀርብላችሁ ቻናሉን ሰብስክራይብ ማድረግ፣ የደወል ምልክታን መጫን እንዳትረሱ። በቀጣይ በሌላ የጤና ታሪክ እስከምንገናኝ ቸር ሰንብቱ።